ህዝብን ለምሬት የሚዳርጉ የመልካም አስተዳደር ችግሮችን ለይቶ መፍታት የመሪዎች ቁልፍ ተግባር መሆኑን የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። የቀውስ ጊዜ መሪዎች የሚመሩትን ህዝብ ከችግር የማላቀቅ ታሪካዊ ኃላፊነት እንዳለባቸው አሳስበዋል። አክሊሉ ምንተስኖት ዝርዝር ዘገባ አለው። በምዕራብ ጎጃም ዞን በተለያዩ ከተማ አስተዳደሮችና ወረዳዎች የተለያዩ የህዝብ መድረኮች ተደርገዋል። ከዚህ ጎን ለጎን የዞኑ የመንግስት ተቋማት የ5 ወራት የስራ ክንውን ቀርቦ ውይይት ተደርጎበታል። የውይይቱ ተሳታፊዎችም አሁን የተገኘውን የተሻሻለ የሰላም ሁኔታ ለማዝለቅ እንሰራለን ብለዋል። የአማራ ክልልን ወደ ተሟላ ሰላሙ ለመመለስ እየተሰራ መሆኑ የተናገሩት ደግሞ የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ሰማ ናቸው። ከባንዳ ተግባርና አስተሳሰብ መራቅ እንደሚገባም ጠቁመዋል። ባንዳነት ወይም ጎበናነት በጣሊያን ጊዜ ለነበሩ ኢትዮጵያዊ ባንዳዎችም አልጠቀመም። አድዋ ተራራ ላይ ከጫፍ ጫፍ የኢትዮጵያ አርበኛ ሄዶ ሲዋጋ የጣሊያንን ጦር መርተው አምጥተው አድዋን ለማስቆረጥ ጦር ይዘው የመጡት አብረው ከጠላት ጋር ነው የተመቱት። አሁን ከታሪካዊ ጠላቶች ጋር ነው እየመጣ ያለው። ስለዚህ ነገ የታሪክ ጠባሳ በህሊናችሁና በልጆቻችሁ ላይ አትጣሉ። የህዝቡን የሰላም መሻትና የመልማት ጥያቄ እንደ ምቹ አጋጣሚ መጠቀም እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደ ተናግረዋል። የወቅቱ መሪዎች ታሪካዊ ኃላፊነት አለባቸውም ነው ያሉት። አሁን ያላችሁ አመራሮች ይህን ዞን ከነበረበት የመጨረሻ ጉስቁልና የማውጣት ታሪካዊ ኃላፊነት የተጣለባችሁና ታሪካዊ ጥፋት ላይ የቆማችሁ ሰዎች ናችሁ። ከተጨባጭ ውድቀታችን ትምህርት ወስደናል። ህዝባችን ወደኛ እየመጣ ነው። እነዚህን አቅሞች በሙሉ አሰባስበን ለመጨረሻ ጊዜ የዞናችንን ህዝብ እና የወደቁ በትግል ሂደቱ የወደቁ መስዋዕትነት የከፈሉ ወንድሞቻችንን የምንዘክረው ህዝባችንን ነፃ በማውጣት ነው የሚል ኮሚትመንት በተሟላ ቁመና መያዝ አስፈላጊ። ኢትዮጵያ በምግብ እህል ራሷን ለመቻል በምታደርገው ጥረት የምዕራብ ጎጃም ዞን ዋነኛ መሰረት መሆኑን ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናግረዋል። አሁን የገጠመውን የሰላም እጦት ችግር በመፍታት ወደ ልማት የሚገባ የቀውስ ጊዜ መሪ ስብዕናን መላበስ ይገባልም ብለዋል። እውነተኛና ሐቀኛ የቀውስ ጊዜ መሪ እንዲፈጠር ማድረግ፣ የተፈጠሩትን ማበረታታትና ኮትኩቶ የተሻለ ስራ እንዲሰሩ መደገፍ እና ይሄን በማድረግ ችግሩን ማሻገር ይጠበቃል። የቀውስ ጊዜ መሪ የሚላበሳቸውን ቀድሞ የመወሰን እና በመረጃ ላይ የተመሰረተ ጀግንነትን መላበስ የመሳሰሉትን ጉዳዮች እንድትላበሱ ነው። በተለያዩ መድረኮች ህዝቡ የሚያነሳቸውን የመልካም አስተዳደር በደሎች ለይቶ መፍትሄ መስጠት እንደሚገባም ነው ያሳሰቡት። ህዝቡ የሚያነሳቸውን ተናጥላዊና የወል ችግሮች በተለይ ከአገልግሎት አሰጣጥ አኳያ ያሉ ችግሮችን ለይቶ መፍታት፣ የማይፈቱትና የማይፈቱበትን ጉዳይ ህዝቡን አሳትፎ በግልጽ ኮሙኒኬት ማድረግ፣ አፈታታቸው ላይ ህዝቡ የሐሳብ፣ የገንዘብ፣ የጉልበት አስተዋጽኦ እንዲያደርግ ማስተባበር፣ መምራት፣ ወደ ህዝቡ መቅረብ። ተቋማት ከአስተዳደር ድንበር በዘለለ በትብብር ልትሰሩ ይገባል ሲሉም ምክትል ርዕሰ መስተዳድሩ አስገንዝበዋል።